የቀድሞ ባሏ በሰጣት ቀለበት ትዳር አትሉት የመከራ ህይወት ከዚህ ልጅ ጋር ኖራለች። የመጀመሪያ ባሏ ያገባችው 16 ዓመት ሊሞላት አንድ ሳምንት ሲቀራት ነበር። በወራት ውስጥ ትዳሩን ሊፈርስ የቻለው ባሏ እስር ቤት ስለገባ ነው። ከዚህ ከባሏ በውል ፍቺ ሳትፈጽም በ1929 እሱ እስር ቤት ገብቶ እንደተለያዩ ድጋሚ አልተያዩ። አዲሱ ፍቅረኛዋ ማለትም ከክላይድ ጋር ስትኖርም ያን ቀለበት አድርጋ ነበረ። 150 ጥይት ተተኩሶባቸው ሲሞቱ ያ ቀለበት ተጣርፎ አልወለቀም ነበር። ግን እሷና ፍቅረኛዋን በምን ምክንያት ነበር የሞቱት? ቦኒና ክላይድ ለምንድን ነው በምዕራባውያን ፊልምና አፈታሪክ ውስጥ የገነነ ስም ሊኖራቸው የቻለው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ እንፈልጋለን። ቦኒና ክላይድ ችግር ነበረባቸው። ይህ ቪዲዮ ስታዩ ላይክ ማለት እንዳትረሱ፣ ሰብስክራይብ በተኗንም እንዳትረሳ። የዚህ ታሪክ መቼቱ በ1930ዎቹ መጀመሪያ በምዕራብ ዳላስ ነበረ። ቦኒ ፓርከር ትባላለች። ሻርፕ የሆነች ልጅ፣ ግጥም መጻፍ የምትወድ፣ ችግርና ድህነት አጎሳቅሏት እንጂ ጥሩ እድል ብታገኝ ከዛ በላይ ማድረግ የምትችል ልጅ ነበረች። ግጥሞቿ ሲታዩም ከድህነት ስለማምለጥ፣ ስለ አድቬንቸር፣ ጭንቅላቷ ውስጥም ፋንታሳይዝ ስለምታደርገው የፍቅር ታሪክ ነበር። ግን ደግሞ ከመቼ ጀምሮ ነው ስነ ጽሁፍ ምግብ ሊሆን የሚችለው? ጊዜውም ግሬት ዲፕሬሽን በሚባልበት ዘመን ስለነበረ ቸነፈር ሳይፈጃት አንድ ነገር ራሷን ማስተማር እንዳለባት ይገባታል። የሆነ ሀሳብ ሲመጣላትም ካሪዝማ የሚባል ነገር ራሷን ማስተማር እንዳለባት ይገባታል። ካሪዝማ ማለት አማላይነት ወይም ደግሞ በሰዎች ዘንድ ተቀባይነት የመኖር ማለት ነው። ይህንን ካሪዝማ የሚባለውን ነገር ተጠቅሜ እንዴት ነው ወንዶችን በእጄ ላይ ጠብ ማደርጋቸው ብላ ስታስብ ነበረ። ምክንያቱም እንዴት መሰላችሁ? ህፃናት ልጆች 1 2 3 ብለው ሂሳብ እንደሚማሩ ሁሉ እሷም 1 2 3 እያለች ስለ ካሪዝማ በደንብ ማጤን ጀምራለች። ግን ይህ ራሷን በራሷን ያስተማረችበት መንገድ ካሪዝማ የሚባለውን አስገኝቶላታል። ግን ይህ ካሪዝማ የሚባለው ደግሞ እንዴት ወደ ላይ ወስዶ ቁልቁል እንድትፈጠፈጥ እንዳደረጋትም እናያለን። 1 2 3 ብላ በተማረችው ባህሪ 16 ዓመት ሊሞላት አንድ ሳምንት ሲቀራት ሮይ ቶርንተን ከተባለ የሃይ ስኩል ጓደኛዋ ወይም ክላስሜቷ በፍቅር ይነጉዳሉ፣ ይጋባሉ። ይህ ትዳር የቆየውም ለወራት ነበረ። ሮይ በከባድ የዘረፋ ወንጀል ተከሶ ሸቤ ገብቷል። ትቶላት የሄደ ነገር ቢኖርም ባዶ ቤትና ቀኝ ጭኗ ሮይ ኤንድ ቦኒ ብላ የተነቀሰችው ንቅሳት ብቻ ነበር። በልቧ ውስጥ ለፍቅር የነበራት ቦታ ቀዝቅዞና ተመናምኖ ሊጠፋ ጥቂት እንደቀረው ከአንድ ቀጫጫና መልከ መልካም ወንድ ጋር በፍቅር ትወድቃለች። የዚህ ቀጫጫ መልከ መልካም ወንድ ስሙም ክላይድ ባሮው ነበረ። የተዋወቁትም በ1930ዎቹ መጀመሪያ ነበረ፣ ግንቦት ወር ላይ ስፔሲፊክ ለመሆን። ክላይድ ድህነት ለማምለጥ ሲፍጨረጨር፣ ቦኒ ደግሞ ድህነትን ከመጥላቷ የተነሳ በምትጽፋቸውን ግጥሞች አንድ የሚያደርጋቸውን ባህሪ በመሃላቸው ተገኘ። ግን ቦኒ ይህንን ግጥሟን ስትቸከችክ ይህ ልጅ ይመለከታታል። ግን አይን ለአይን እንደተገጣጠሙ ከመቅጽበት ነበረ በፍቅር የወደቁት። አንዴ የተያዩ ተሳሳቁ፣ በፍቅር ነጎዱ። አንዳንድ ሰዎች ሳምንታት፣ ወራት፣ ዓመታትም ሊፈጅባቸው ይችላል በፍቅር እንዲወድቁ። ቦኒና ክላይድ ግን በአንድ እይታ ብቻ ነበረ ፍቅር የያዛቸው። ከሳምንት በኋላ ወይዘሮ ቦኒ ለአቶ ክላይድ ምግብ ታበስልለት ጀመረ፣ ልብሱንም ታጥብለት ጀመረ። ከ2 ሳምንት በኋላ ደግሞ የማይነጣጠሉ ፍቅረኛሞች ሆኑ። ከወራት በኋላ ግን አስደንጋጭ ክስተት ተፈጠረ። ክላይድም በከባድ የዘረፋ ወንጀል ሸቤ ይገባል። ቦኒ የነካ የለውም በረካ ትሉ ይሆናል። ግን ቅድም እንደነገርኳችሁ ይህ ግሬት ዲፕሬሽን የሚባለውን ሞመንት ያልገደለው ያላጎሳቆለው ሰው አልነበረ። ለዛ ነው ወጣቶች ህይወታቸውን በዘረፋ ለመምራት የሚቀድማቸው። ግን የክላይድ ህይወት መቀየር የጀመረው በእስር እያለ ነበረ። በ2 ዓመት የእስር ቆይታው ፖሊሶቹ ሲማቱ ምህረት የላቸው፣ ታሳሪዎቹም ድምፃችን ይሰማ ሲሉ በረሃብ ይቀጣሉ። በዛ ላይ ደግሞ ከእስር ቤት ቡሊ የሚባል አይጠፋም። በዛ ላይ ክላይድ በጣም ቀጫጫ ስለነበረ ዴውድ ፒቋን ሆነ ይመቱት ነበር፣ ይጨቁኑት ነበር፣ ይልኩት ነበር። እንደዚህ አድርግና ይህንን አምጣ ምናምን እያሉ። ግን ስፔሲፊክሊ የሆነ በጣም የሚጨቁነው ቡሊ ነበር። እናም የሆነ ሌሊት እንደዚህ ይፈጠራል። ክላይድ በጣም ይጨቁነው ለነበረውን ሰውዬ መግደል ይፈልጋል። እናም ሌሊት ተነስቶ የፌሮ ብረት በመያዝ በተኛበት አናቱን ይለዋል። ሰውየው ጭንቅላቱን እንዳለው ምንም ሳይንፈራገጥ ምንም ሳይል ሳይለንት ሞድ ሆኖ ነው የሞተው ሳይሰቃይ። ግን እዚህ ጋር ደግሞ በጣም የሚገርም ነገር ተፈጠረ። ክላይድ በሰራው ወንጀል የሆነ ታሳሪ እኔ ነኝ ሰውየውን የገደልኩት ብሎ ኃላፊነቱን ይወስድለታል። ፕሮባብሊ በጽኑ ዕድሜ ልክ የተፈረደበት ሰው ሊሆን ይችላል እንደዚህ ያደረገው። ምክንያቱም ክላይድ በዛን ጊዜ ያንግ ነበረ፣ ህይወቱን ይኖርበት፣ እኔ ከዚህ እስር ቤት አልወጣም ብሎ የሚያስብ ሰው ሊሆን ይችላል እንደዚህ ያደረገው። ከዛማ ከ2 ዓመት እስር በኋላ
በነፃ ይለቀቃል። ክላይድ እና ቦኒ የሚገናኙበት ሰዓት መጣ። ቦኒ ክላይድን ትክ ብላ ስትመለከቱ የድሮ ክላይድ አይደለም፣ በጣም ተቀይሯል። ምክንያቱም ያ ድሮ በፍቅር ክንፍ ትልለት የነበረውን ክላይድ ሆኖ አልነበረም የወጣው ከእስር ቤት። ክላይድ በዛን ጊዜ ሰዎችን መበቀል የሚፈልግ በዛ ጊዜ የነበረው ስርዓቱን እጅግ የሚጠላ ሰው ሆኖ ነበር የወጣው። ምክንያቱም እስር ቤት ውስጥ ያሳልፈው ህይወት ቀላል የሚባል አይደለም። ዲፕሬሽን ኤራ አስቡት። ቡሊ ያለበት፣ በዛ ላይ በረሃብ የምትቀጡበት፣ በዛ ላይ ፖሊሶች ይደበድቧቸዋል። ግን ደግሞ ቦኒ ክላይድን መተው አልፈለገችም። ያ መጀመሪያ አግብታው የነበረው ትሮይም ከእስር አልወጣም፣ እስካሁን አልተገናኙም። ያላት አማራጭ ከክላይድ ጋር ስታክ ማድረግ ነው። በዛ ላይም በጣም ብዙ መስዋዕት ከፍላበታለች ለዚህ ፍቅር ብላ። 2 ዓመት በላይ ክላይድን ጠብቀዋለች። ግን ህይወታቸው መቀየር የጀመረው በልባቸው የገቡት ቃልና የፈረሙት ውል ነበረ። እየቀሙ እየዘረፉ ለመብላት፣ በዛ ላይ ብር ያስፈልጋቸው ነበረ ትዳራቸውን ለመብራት። እናማ ዝርፊያውን ተጀመረላቸው። ከነዳጅ ማደያዎች ጀመሩ፣ ከትናንሽ ሱቆች፣ ከዛም ከፍ ብለው ባንኮችን መዝረፍን ተያያዙ። ግን የክላይድ ሁኔታ ሲታይ ብር ለማግኘት ብቻ ሳይሆን የሚዘርፈው ያ የድሮ የድህነት ህይወቱ ለመበቀል ይመስላል። እናም እያንዳንዷን የሚዘርፏትን ብር፣ የሚተኩሷትን ጥይት፣ የሚሰርቋትን መኪና የቴክሳስ ፖሊስ ያነጣጠረ ነበረ። ፖሊሶቹን ብቻ አይደለም፣ ያ እስር ቤት ውስጥ ያለውንም ሲስተም ያነጣጠረ ነበረ። ምክንያቱም እዛ እስር ቤት እንደነገርኳችሁ በጣም ብዙ በደል ደርሶበታል። ቦኒም ፍቅረኛዋ ክላይድ ወደሚገባበት ረመጥ ሁሉ ተከትላ መግባቷ አልቀረም። ወንጀለኛ መሆን ስለምትፈልግ ሳይሆን የክላይድ መሆን ስለምትፈልግ ነበረ። እነዚህ ሰዎች ይህንን ህይወት አንድ ብለው መኖር እንደጀመሩ ተነጣጥለው መኖር በጣም እጅግ አስፈራቸው። እናም ይህንን የዝርፊያ የመቀማት ወንጀል እየቀጠሉበት ሄደው የካቲት ወር ላይ በ1932 የሆነ የሰው ነፍስ ያጥፋሉ። ሂልስቦሮ ቴክሳስ ላይ ለመዝረፍ ሱቅ ውስጥ ሲገቡ በስጠኝ አልሰጥም የተፈጠረ ጩኸትና ድንጋጤ መሃል ሽጉጡ ባርቆባቸው ቦኒ ኤንድ ክላይድ የሰው ህይወት ያጠፋሉ። ግን ያው አንዴ ስለገቡበት ይህንን ህይወት ተመልሰው መውጣት የለም። ለዛ ነው በ1933 ቦኒ ኤንድ ክላይድ ሆነው የክላይድ ወንድምን በመጨመር እዚህ ጉዳይ ውስጥ ባሮው ጋንግ ብሎ የራሳቸው ቡድን መሰረት። ጋዜጦች ስለነሱ ዜና ሲሰሩ አደገኞች ግን ደግሞ በፍቅር እየታወሩ እያሉ ነበር የሚሰሩ። በግሬት ዲፕሬሽኑም እድሉ የተጣመመበት ሰውም ደግ አደረጉ፣ እንኳንም ዘረፉ፣ እንኳንም ገደሉ እያለ ያሽሟጥጥ ነበር። ግን ከዚህ ፎቶ በስተጀርባ ያለውን ታሪክ ደግሞ ልንገራችሁ። ሚዞሪ ውስጥ ጆፕሊን በምትባል ቦታ ላይ ፖሊሶች እነዚህ ዘራፊዎችን ለመያዝ በከፈቱት ቶክስ 2 አባላት ተገደሉባቸው። ቦኒ ኤንድ ክላይድ በጣም እድለኞች ነበሩ፣ ከዛ ቦታ መለጡ። ግን ከኋላ ካሜራ ከነ ፊልሙ ጥለው ነበር የሸሹ። እናም ፖሊሶቹ ካሜራውን አነሱት። ፊልሙንም በደንብ ሲያዩት ሲያሳጥቡትም ቦኒ ሲጋራና ጠመንጃ ይዛ እዛ ፎቶ ላይ ደቅ ብላለች። እናም ይህ ፎቶ በየጋዜጣው እየታተመ በሀገሪቷ ሙሉ መከፋፈል ጀመረ። እናም ሰዎች ለዚህች ልጅ ማለት ደግሞ ለቦኒ አውትሎው ኩዊን እያሉ መጥራት ጀመሩ፣ ማለት ደግሞ ህገወጧ ንግስት። ግን የቦኒና ክላይድ ስማቸው እየገነነ በመጣ ሰዓት ህግም እነሱ ሰዎች ማሳደድ በጣም ተያያዘ። እናም የቦኒ ኤንድ ክላይድ ኬዝ ደግሞ የሆነ ፍራንክ ሃመር የተባለ ጥሮታ ወጥቶ የነበረ ፖሊስ ኬዙን ተረከበው። እናም አጥብቆ በዝምታ እነዚህ ሰዎችን መከታተል ጀመረ። ማለት ደግሞ እንዴት መሰላል ጥንካሬያቸውና ድክመታቸው ምንድን ነው በሚል ትኩረት ሰጥቶ መስራት ጀመረ። ክላይድም ደካማ ጎኑ ሆኖ ያገኘው ሎያሊቲ ወይም ደግሞ ታማኝነት የሚባል ነገር ነበር። ጓደኞቹ፣ ቤተሰቦቹ መጠየቅ ይወዳል። ስለዚህ ባሮ ጋንግ ለተባለው ቡድንም ራሱ መስዋዕት እንደሚያደርግ ምንም ጥርጥር አልነበረው። ፍራንክ ሃመርም የሆነ ውሳኔ ላይ ደረሰ። ክላይድን ፊት ለፊት ከተጋፈጠው እጅ ወደ ላይ ሳይሆን ሽጉጡን አውጥቶ ግንባሩን ለማለት ነበር። እናም ፍራንክ ሃመር 1-2 እያለ መረጃ እያሰባሰበ ከቦኒ ኤንድ ክላይድ ደግሞ ተገንጥለው የወጡ የተማረኩ ሰዎች ነበሩ። ለምሳሌ የክላይድ ወንድም ነበረ በጥይት ተመቶ የተያዘ። እናም ከነዛ ሰዎችን መረጃ አሰባስበው የት እንደሚገኙ መዳረሻቸውም የት ሊሆን እንደሚችል በደንብ አጠኑ። ቦኒ ኤንድ ክላይድ እየተዳከሙ በመጡበት ሰዓት ፍራንክ ሃመር እርምጃ ለመውሰድ ዝግጁ ይሆናል። እነዚህ 2 ፍቅረኛሞች እጅ መስጠት አልፈለጉም። ምክንያቱም የሄዱበት ርቀትና የገቡበት ጥልቀት በር እንደሌለው እስር ቤት ነበር የሆነባቸው። እናም ፍራንክ ሃመር ቢንቪል ፓሪሽ በተባለ ቦታ እሱንም ጨምሮ 5 ሌሎች ፖሊሶች ሆነው ቦኒና ክላይድ ያልፉበታል በተባለ መንገድ ላይ ሳር ውስጥ ለ3 ቀናትና ለ3 ሌሊት መጠባበቅ ጀመሩ። እናም ግንቦት 23 1934 እዋት ላይ አንዲት የተሰረቀች ፎርድ ቪኤት ወዳሉበት ቦታ መምጣት ጀመረች። ሾፌሯ ክላይድ ነበረ። ቦኒ ከጎኑ ተቀምጣለች። እጇም ትከሻው ላይ ጣል አድርጋበት ነበረ። ሃመርም ቦኒና ክላይድ መሆናቸውን ሲያረጋግጥ ምልክት ይሰጣቸዋል።
ሌሎቹም ፖሊሶች ከተደበቁበት ሳር ወጥተው ተኩስ ይከፍቱባቸዋል። ከነ ቦኒ የተመዘዘ ሽጉጥም የተተኮሰ ጥይትም አልነበረ። በዛ ላይ ደግሞ ሁለቱም በጣም ተርበው ተዳክመው ነበረ። ተኩሱ በተከፈተም 150 ጥይት እቺ ቪኤት ፎርድ መኪናዋ ላይ እንዳረፈ ይነገራል። እናም እነዛ ሁለት ፍቅረኛሞች መኪና ውስጥ እንዳሉ ወንፊት ሆኑ። ክላይድ ወዲያውን ነበር የሞተው። ቦኒ ግን አንድ ጊዜ ጩኸት አሰምታ እንደነበረ ይናገራል። እናም እነዚህ 6 ፖሊሶችም ራሳቸው መርማሪ፣ ራሳቸው አቃቢ ሕግ፣ ራሳቸው ዳኛ በመሆን የእነዚህ ወጣት ፍቅረኛሞች ሕይወት ለሞት ፍርድ አበቋት። ቦኒና ክላይድ በዛን ሰዓት የነበሩበት እድሜ ስታዩ በጣም ይገርማል። ቦኒ 23 እድሜዋ ነበረ፣ ክላይድ ደግሞ 25። እናም በአቅራቢያ የነበሩት ሰዎችም ቦኒና ክላይድ መሞታቸው ሲሰሙ መኪናዋ ወዳለችበት ቦታ መጉረፍ ጀመረ። እዛ እንደደረሱም የጥይት ቀልሃ፣ የመኪናው መስተዋት ስብርባሪ፣ የቦኒ ፀጉርም ቆርጠው የወሰዱ ሰዎች ነበሩ። እንደሚነገረው ከሆነም ክላይድ በነበረበት ቦታ ስለት ይዞ ጆሮውን ለመቁረጥ የሞከረ ሰው ነበርም ይባላል። ፖሊሶቹ አስቆሙት። ቦኒም ለእናቷ እንደተናዘዘችው ከሆነም ስሞት ከክላይድ ጎን ቅበሩኝ ብላ ነበር። ግን እናቷ እንደዛ አላደረጉ፣ ለየብቻቸው እንዲቀበሩ አደረጉ እንጂ። እናም የእነዚህ ወጣቶች ህይወት በዚሁ ተቋጨ። ካፈርኩ አይመልሰኝ ብለው ይሉኝታ ይዟቸው ቀጥለውበት ቀልጠው ቀሩ። እናም ይህ ቪዲዮ ከተመቻችሁ ሰብስክራይብ ማለት እንዳረሱ፣ ያላችሁ አስተያየት ደግሞ ኮመንት ሴክሽኑ ላይ አስቀምጡልኝ።